ጤና ይስጥልን ውድ የአሜን ቲቪ ተመልካቾቻችን ከሀገር ውስጥና ከሀገር ውጪ የሰበሰብናቸውን የዜና መሰናዶዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በወላይታ ሶዶ መጽሐፍ ቅዱስን ለንግድ መጠቅለያነት ሲጠቀም የተገኘው ግለሰብ በቁጥጥር ስር ዋለ። የኢትዮጵያ ሃይማኖት ጉባኤ የበላይ ጠባቂዎች የተመራ ልዑክ በጋሞ ዞን ለደረሰው ጉዳት የ2 ሚሊዮን ብር ድጋፍ አደረገ። እስራኤል በፍልስጤማውያን ላይ የሞት ቅጣት መጣሏን ተከትሎ ዓለም አቀፍ ውዝግብ ተነሳ። በወላይታ ሶዶ መጽሐፍ ቅዱስን ለንግድ መጠቅለያነት ሲጠቀም የተገኘው ግለሰብ በቁጥጥር ስር ዋለ። በወላይታ ሶዶ ከተማ የመጽሐፍ ቅዱስ ገጾችን በመቅደድ ለብስኩት መጠቅለያነት ሲጠቀም የተገኘው ግለሰብ በፖሊስ ቁጥጥር ስር መዋሉ ተገለጠ። ድርጊቱ በከተማው ነዋሪዎች መካከል ግጭት ለመቀስቀስ የታለመ ቢሆንም ማህበረሰቡ በሰላማዊ መንገድ ለፖሊስ ጥቆማ በመስጠት ያሳየው ጨዋነት ተመስግኗል። ትናንት መጋቢት 23 ቀን 2018 ዓ.ም በወላይታ ሶዶ ከተማ አራዳ ክፍለ ከተማ ልዩ ስሙ ህብረት ቀበሌ ውስጥ አቶ ሽኩር መሐመድ የተባለ በሻይ ቤት ንግድ ስራ የሚተዳደር ግለሰብ የቅዱስ መጽሐፍን ገጾች በመቅደድ ብስኩት ሲጠቀልልና ሲሸጥ መገኘቱ የከተማው ፖሊስ አስታውቋል። ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ግለሰቡን ወዲያውኑ በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝም ገልጿል። የወላይታ ሶዶ ከተማ ፖሊስ መምሪያ ባወጣው መግለጫ እንደጠቆመው ግለሰቡ ለዚህ ድርጊት ፈጻሚነት ህፃን ልጅ ሲጠቀም እንደነበረ ተረጋግጧል። የንግድ ድርጊቱ በሃይማኖቶች መካከል ያለውን የመቻቻል እሴት ለመናድ የታቀደ የሁከት ሙከራ መሆኑም የተገለጸ ሲሆን ፖሊስ የከተማው ነዋሪዎች በጉዳዩ ሳይቆጡ በሰላማዊ መንገድ ለህግ የበላይነት በሰጡት ቅድሚያ ምስጋናውን አቅርቧል። የምርመራ ውጤቱ እስኪጠናቀቅ ድረስ ማህበረሰቡ በትዕግስት እንዲጠባበቅ አሳስቦ ማንኛውም ሁከት ሊፈጥሩ የሚችሉ አካላትን በመከላከል ረገድ ህዝቡ ከጸጥታው አካላት ጋር ያለውን ትብብር አጠናክሮ እንደሚቀጥል መልእክቱን አስተላልፈዋል። የኢትዮጵያ ሃይማኖት ጉባኤ የበላይ ጠባቂዎች የተመራ ልዑክ በጋሞ ዞን ለደረሰው ጉዳት የ2 ሚሊዮን ብር ድጋፍ አደረገ። የኢትዮጵያ ሃይማኖት ጉባኤ በጋሞ ዞን በተከሰተው ድንገተኛ የተፈጥሮ አደጋ ለተጎዱ ወገኖቻችን የ2 ሚሊዮን ብር ድጋፍ አድርገዋል። የኢትዮጵያ ሃይማኖት ጉባኤ የበላይ ጠባቂ አባቶች የተመራው ልዑክ በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው ድንገተኛ የመሬት ናዳ ጉዳት የደረሰባቸውን ወገኖቻችንን በአካል ተገኝተው አጽናንተዋል። የጉባኤው የበላይ ጠባቂ አባቶች በተከሰተው አደጋ የተሰማቸውን ጥልቅ ሐዘን ገልጸው ቤተሰቦቻቸውን በአደጋ ላጡ ወገኖች መጽናናትን ተመኝተዋል። የጋሞ ዞን እንግዳ ተቀባይ ጸብን በእርጥብ ሳር የሚያበርድ የይቅርታ ምሳሌ የሆኑ አባቶች መገኛ መሆኑን ገልጸው ለደረሰባችሁ ሐዘን ፈጣሪ መጽናናቱን እንዲልክ እንዲሁም በአደጋው ህይወታቸውን ላጡ ወገኖች ፈጣሪ ነፍሳቸውን በአጸደ ገነት እንዲያኖር በጸሎት የምናሳስባችሁ ይሆናልን ብለዋል። አደጋው መላው ኢትዮጵያን ያሳዘነ በመሆኑ እስካሁን ድረስ ሁሉም ቤተ እምነቶች የተለያዩ ድጋፎችን እያደረጉ ሲሆን በሃይማኖት ጉባኤውም ስም ደግሞ የ2 ሚሊዮን ብር ድጋፍ ማድረጉንም ተናግረዋል። በቀጣይም የሚያስፈልገውን ሁሉ ድጋፍ በማድረግ ከክልሉ መንግስት ጎን እንደሚቆሙ ቃል ገብተዋል። የጋሞ ዞን አስተዳዳሪ ዶክተር ደምሴ አድማሶ በበኩላቸው አደጋው በመጀመሪያ በናዳው የተጎዱ ወገኖች ለማትረፍ ርብርብ በሚያደርጉ ህዝቦች ላይ በድጋሚ በተከሰተ አደጋ የበርካታ ዜጎችን ነፍስ መቅጠፉን ተናግረዋል። ይህ አስደንጋጭ አደጋ ከተከሰተ ጊዜ ጀምሮ መላው ኢትዮጵያውያን ሀዘናቸውን በመግለጽ የተለያዩ ድጋፎችን በማድረግ ላይ መሆናቸውንም በመግለጽ ምስጋናቸውን አቅርበዋል። አደጋው ከተከሰተ ጊዜ ጀምሮ ክልሉና ዞኑ በጋራ በመሆን ከአጭር ጊዜ አኳያ ለተጎጂዎች አስፈላጊ የሆኑ አስቸኳይ የሰብአዊ ድጋፎችን ከማድረግ ባለፈ የተፈናቀሉ ወገኖችን በዘላቂነት ለማቋቋም የቦታ ልየታና መሰል ስራዎችን በማጠናቀቅ ላይ መሆኑን ተናግረዋል። የኢትዮጵያ ሃይማኖት ጉባኤ ለተፈናቀሉት ወገኖቻችን ድጋፍ በማድረግ እንዲሁም ለማገዝ ላደረገው ድጋፍና ላሳዩት ወገንታዊ አለኝታነት በአደጋው ተጎጂዎች ስም ልባዊ ምስጋናውን አቅርበዋል። የአሜሪካ ፍርድ ቤት አብያተ ክርስቲያናት በፖለቲካ ውስጥ ጣልቃ እንዳይገቡ የሚከለክለውን ህግ አጸና።
በቴክሳስ የሚገኝ ፌዴራል ፍርድ ቤት አብያተ ክርስቲያናት የፖለቲካ እጩዎችን በይፋ እንዳይደግፉ የሚከለክለውንና ለበርካታ አስርት ዓመታት የቆየውን ሕግ የሚሞግተውን ክስ ውድቅ አደረገ። ክርክሩ የተነሳው እንደ አውሮፓውያን አቆጣጠር በ1954 በወጣውና የጆንሰን ማሻሻያ በመባል በሚታወቀው ሕግ ላይ ነው። ይህ ሕግ ማንኛውም ከቀረጥ ነፃ የሆነ የበጎ አድራጎት ድርጅት በፖለቲካ እንቅስቃሴዎች ላይ እንዳይሳተፍ እና እጩዎችን እንዳይደግፍ ይከለክላል። ክሱ የቀረበው በነሐሴ 2024 በናሽናል ሪሊጂየስ ብሮድካስት እና በሁለት የቴክሳስ አብያተ ክርስቲያናት ሲሆን ሕጉ የመናገር ነፃነትንና የሃይማኖት መብትን ይጥሳል በሚል መከራከሪያ አቅርበው ነበር። ጉዳዩ በፕሬዝዳንት ባይደን ዘመን ውድቅ እንዲሆን ጥረት ተደርጎ የነበረ ቢሆንም ፕሬዝዳንት ትራምፕ በጥር 2025 ስልጣን ከያዙ በኋላ የመንግስት አቋም ተቀይሯል። የትራምፕ አስተዳደር ከከሳሾቹ ጎን በመቆም ሕጉ በአብያተ ክርስቲያናት ላይ ያለውን ተፈጻሚነት እንዲላላ ፍላጎት አሳይቶ ነበር። ባለፈው ሐምሌ 2025 የገቢዎች አገልግሎትና ከሳሾች አብያተ ክርስቲያናት ከመድረክ ሆነው ስለ ፖለቲካ እንዲናገሩ የሚፈቅድ ስምምነት ላይ ደርሰው የነበረ ቢሆንም ዳኛው ግን ይህንን ስምምነት ውድቅ አድርገውታል። የዲስትሪክት ዳኛ ጄ ካምፔል ባርከር በመጋቢት 31 2026 ዓ.ም በሰጡት መግለጫ ፍርድ ቤቱ የቀረበውን የእርቅ ስምምነት ለማጽደቅ ሕጋዊ ስልጣን እንደሌለውም ገልጸዋል። አብያተ ክርስቲያናቱ ሕጉን ተላልፈው እርምጃ ሳይወሰድባቸው ወይም ግብር ሳይከፍሉ አስቀድመው ክስ ማቅረብ እንደማይችሉ ጠቁመዋል። በዚህም መሰረት የጆንሰን ማሻሻያ ሳይለወጥ ባለበት እንዲቀጥልም ወስነዋል። የሃይማኖት ተቋማት በውሳኔው መገረማቸውን ገልጸው ጉዳዩ ለከፍተኛ ይግባኝ ሰሚ ፍርድ ቤት እንደሚወስዱ አስታውቋል። የካቶሊክ ቤተክርስቲያን በበኩሏ ሕጉ ቢቀየርም እንኳ ቤተክርስቲያኗ በፖለቲካ እጩዎች ድጋፍ ላይ እንደማትሳተፍና ገለልተኝነቷን እንደምትጠብቅ በቃል አቀባዩ አማካኝነት ገልጻለች። ይህ ውሳኔ በአሜሪካ የሃይማኖት ተቋማትና በፖለቲካ መካከል ስላለው ግንኙነት የሚደረገውን የረጅም ጊዜ ክርክር ዳግም አቀጣጥሎታል። እስራኤል በፍልስጤማውያን ላይ የሞት ቅጣት መጣሏን ተከትሎ ዓለም አቀፍ ውዝግብ ተነሳ። የእስራኤል ፓርላማ ገዳይ የሽብር ጥቃት ፈጽመው በተገኙ ፍልስጤማውያን ላይ የሞት ቅጣትን መደበኛ ቅጣት የሚያደርግ አዲስ ሕግ አጽድቋል። ሕጉ በመጨረሻው ንባብ በ62 የድጋፍና በ48 የተቃውሞ ድምጽ ያለፈ ሲሆን ጠቅላይ ሚኒስትር ቤንጃሚን ኔታንያሁንም ደግፈውታል። በአዲሱ ሕግ መሰረት በእስራኤል ወታደራዊ ፍርድ ቤቶች የሽብር ድርጊት በመፈጸም ጥፋተኛ የተባሉ ፍልስጤማውያንን በ90 ቀናት ውስጥ በስቅላት ይቀጣሉ የሚል ሲሆን ቅጣቱ ቢዘገይ እስከ 180 ቀናት ብቻ ሊቆይ እንደሚችል ተገልጿል። ምንም እንኳ የእስራኤልን መንግስት ህልውና ለመካድ በሚል አይሁዳውያን እስራኤላውያንንም ሊያከትል ቢችልም በተግባር ግን ይህ የማይታሰብ እንደሆነ ይነገራል። የብሔራዊ ደህንነት ሚኒስትር አታማር ቤን ግቪር ሕጉ መጽደቁን ተከትሎ ታሪክ ሰራን፣ ቃል ገብተን ነበር፣ ፈጽመናል ሲሉ በኤክስ ገጻቸው አስፍረዋል። የካቶሊክ ቤተክርስቲያን መሪዎች ሕጉን በጽኑ የተቃወሙ ሲሆን ካርዲናል ፒየር ባቲስት ፒዛባላን በሰጡት መግለጫ ይህ ዜና ሁላችንም በከፍተኛ ሁኔታ አሳዝኖናል። የሞት ቅጣት በምንም አይነት ሁኔታ ትክክል ሊሆን አይችልም። ይህ ሕግ በእስራኤላውያንና በፍልስጤማውያን መካከል ያለውን አለመተማመንና ጥላቻ የከፋ ያደርገዋልን ብለዋል። በተጨማሪም ክርስቲያን ኤድ የተባለው ድርጅት ሕጉን ዓለም አቀፍ ሕግን በመጣስ በሚል ጠርተውታል። እንዲሁም የአደላ የህግ ዳይሬክተር ዶክተር ሱሃድ ቢሻራ የእስራኤል በዌስት ባንክ ነዋሪዎች ላይ የሀገር ውስጥ ሕጓን የመጫን ሕጋዊ ስልጣን እንደሌላት ገልጸዋል። እንግሊዝ፣ ፈረንሳይ፣ ጀርመን እና ጣሊያን ሕጉ የእስራኤልን የዲሞክራሲ መርሆች አደጋ ላይ እንደሚጥል በመግለጽ ስጋታቸውን የገለጹ ሲሆን የፍልስጤም አስተዳደር ሕጉን በሕግ ሽፋን የሚፈጸም ግድያ ሲል ኮንነዋል። ሐማስ በበኩሉ ዓለም አቀፍ ማህበረሰቡ ፍልስጤማውያን እስረኞችን እንዲጠብቅ ጥሪ አቅርበዋል። እስራኤል ፍልስጤማውያንን ለመግደል የፈለገችውን የማድረግ መብት ለራሷ እየሰጠች ነው ሲልም ወቅሷል። እስራኤል በታሪኳ የሞት ቅጣትን የፈጸመችው በሁለት ሰዎች ላይ ብቻ ሲሆን አንደኛው በናዚ የሆሎኮስት ጭፍጨፋ ዋና ተዋናይ የነበረው አዶልፍ አይችማን ነበረ። በአሁኑ ወቅት የእስራኤል ዜጎች መብት ማህበር ሕጉ ህገ መንግስታዊ አይደለም በሚል ለጠቅላይ ፍርድ ቤት አቤቱታ አቅርበዋል። ለሰዓቱ የሰበሰብንላችሁ የዜና መሰናዶዎች ይህንን ይመስሉ ነበር። ቀጣይ በሌላ መረጃ እስክንገናኝ ቸርን ሰንብት። አሚን ቲቪ የወንጌል ድምጽ ነው።